ስትስሚው አይቼሻለሁ። ናሆምን ስትስሚው አይቼሻለሁ። ክፍሌ ገብቼ ብቻዬን ስላለቀስኩ የኔ እዚህ መምጣት ምንም ያስፈራሽ አትመስይም። ምናልባት አመጣጤ ሳይገባሽ ቀርቶ ይሆን እንዴ? እውነቴን ነው አምራን፣ ልጃችንን የምታፈቅሪው ከሆነ ልለምንሽ፣ ይሄንን እውነት ለናሆም አትንገሪው። እሺ፣ ስለዚህ ሌላውን ነገር ልናገር ማለት ነው። በስተመጨረሻም ጦርነቱ ጀምሯል። ቤቱ እየተጧጧፈ ነው የሚገኘው ማለት ነው። ኤሚን በስተመጨረሻ እንግዲህ ከኤርሚያስ አርግዛ አረፋለች። አሁን ላይ በቃ ነፍሰ ጡር ነች ማለት ነው። እንግዲህ አቶ ሌኩን ከዛ ልጅ ጋር በመሆንሽ በጣም አዝኜብሻለሁ፣ በጣም ተቀይሜሻለሁ በማለት ሲነግራት፣ እሷ ደግሞ አባቴ አንተን የሚያሳፍርና የሚያስቀይም ነገር ከዚህ በኋላ ላላደርግ ቃል እገባላለሁ ባለችው መቅዘፍት እንግዲህ ሊያስመልሳት እንግዲህ እርግዝናው ሊያስመልሳትም ብሎ እንግዲህ ወደ መታጠቢያ ቤት ሮጣ ስትሄድ እናያለን። በሌላ በኩል እንግዲህ ናሆም እና እንዲሁም ደግሞ ኑሐሚን ሲሳሳሙ፣ ናሆምም በትንሹም ቢሆን እውነቱን አውቋል። ማለትም ያወቀው ግን ዳግም ወንድሙ እንደሆነ እንጂ የዛ ቤት ልጅ እንዳልሆነ አላወቀም። ምክንያቱም አምራን ቀስ በቀስ እያደረኩኝ ሞቅ ቀዝቀዝ እያደረኩ ይህም ቤት እለኩሰዋለሁ፣ በሳት አቀጣጥለዋለሁ፣ አንዴ በዝናብ የበሰበሰ ዝናብ አይፈራም በማለት እንግዲህ ቆርጣ ተነስታለች። ማለትም አሁን ላይ በጣም ተስፋ ቆርጣለች ማለት ነው። ስለዚህ ስለ ዳግም ወንድምነት ስላወቀ ያንን ቤት ተመልሼ ማየት አልፈልግም። ምክንያቱም በውሸትና በማስመሰል እንዲሁም ደግሞ በሚስጥር የተሞላ ቤት ነው በማለት ቤቱን ጥሎ ወደ ኑሐሚን ሄዶ ነበረ። እንግዲህ ዳግምን ብቻቸውን ሊተዋቸው አልፈለገም። ምክንያቱም ከናሆም ጋር ሌላ ነገር ይፈጥራሉ ብሎ ስለሚያስብ ማለት ነው። በዚህም አጋጣሚ እንግዲህ በምኝታም እየተጣሉ እያለ ኑሐሚን ናሆምን ስስመው በማየቱ በጣም ልቡ ተሰብሮና አዝኖ ብዙ ነገሮችን እያለ ይገኛል ማለት ነው። እስከ መጨረሻ አብራችን ቆዩ። ብዙ ነገሮች ተፈጥረዋል፣ አብረን የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን የምናወራ ይሆናል። ታዲያ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተመጨረሻም አምራን አልቆላታል። ምንም የቀራት ነገር የለም። እንግዲህ ያለ የሌላ አቅሟን ተጠቅማ ያን ቤት ለማናወጥ እየሞከረች ነው። ናሆም አሁን ላይ በጣም ልቡ ተሰብሮና ተጎድቷል። ነገር ግን እሱ ያወቀው በጣም ትንሹን ሚስጥር ነው ማለት ነው። ትንሹን ሚስጥር ነው ያወቀው ስለ አምራን፣ እንዲሁም ደግሞ አምራን የዋሸሽው ሴራዋ፣ ተንኮላ፣ ውሸቷ፣ ሁሉም ነገር አሁን ላይ ሁሉንም ነገር ስላወቀ ሲጥ አድርጎ ሊገላት ነበረ። ነገር ግን ወይዘሮ ዝናሽ እና እንዲሁም ደግሞ ኤሚ በእጅ ሰበብ ትሆንባለች፣ ተው እንደዚህ አይነት ነገር አታድርግ። ነገር ግን እሷን አይኗን በአይኗ እያየ እንድትበቀላ ትፈልጋለሁ። ከዚች የተረገመች ልጅ ጋር እንዳትሆን አይነ እንዲገለጥ ለዘመናት ምኞቴ ነበረ። ይህን ደግሞ ስለተገለጠ በጣም ደስተኛ ነኝ። አሁን ደግሞ ለረዳህ ዝግጁ ነኝ ብላለች ማለት ነው ዝናሽ። ነገር ግን አሁን ላይ ናሆም አይናችሁን ላፈር ብሏል። ምክንያቱም ሁሉም ውሸታም ናችሁ፣ እንዴት ይህን ያህል ከባድ ሚስጥር ትደብቁኛላችሁ ብሎ እንግዲህ በቃ በጣም ነው ያዘነው፣ በጣም ነው ልቡ የተሰበረው ማለት ነው። እንግዲህ አቶ ሌኩን በበኩሉ አምራንን ውጪ የዚህ ቤት ላይሽ አልፈልግም እያላት ነበረ። ነገር ግን ማን ኃጢአተኛ እንደሆነ ራሳችሁ ታውቃላችሁ። ገና የተደበቀ እያንዳንዱ ሚስጥር ቀስ በቀስ አወጣዋለሁ። ይሄ በጣም ትንሹና ቀላሉ ነው ብላለች ማለት ነው። እንግዲህ አምራን ለናሆም ልትናገር የቻለችበት ምክንያት ናሆም እንደ በፊቱ ይቅር ይለኛል፣ ያዝንለኛል፣ ይህ ያዝ ወንባውን እያነባሽ እንግዲህ ናሆም እኔ እኮ ልጅ የወረደብኝ ሻወር ስወስድ ነው። ከዛ ደግሞ አንተ ልታገባኝ የፈለግከ የነበረው ልጅን ብለህ ነው። ስለዚህ ልጁን ስላጣው አንተ ስለማታገባኝ ያን ምክንያት ተጠቅሜ ነው። ወይዘሮ ዝናሽ ደግሞ በጣም ስለምጠላይ ለዛ ነው በእሷ ያሳበብኩት እያለች እንግዲህ ለናሆም ያዞን በዋን እያነባች እየነገረችው ነበረ። ነገር ግን ናሆም ይሄ የመጨረሻ አቋሙ ነው። ማለትም በቃ አምራን ጋር አብሮ የሚሆንበት ምንም አይነት ምክንያት ወይ ደግሞ ምንም አይነት ሁኔታ አይኖርም ማለት ነው ከዚህ በኋላ።
በቃ እሱም እንድትነግረው ስለፈለገ እያንዳንዱን የቤቱን ሚስጥር ማንም ሰው ሊነግረው ፈቃደኛ አይደለም። እንግዲህ እንደ ሕፃን ልጅ እሱ ይጎዳል፣ እንደዚህ አይነት ነገር መስማት የለበትም እያሉ የባሰ እየጎዱት ነው የሚገኙት። እውነት ለመናገር እውነቱን እነሱ ራሳቸው ነግረውት ቢያርፍና እንዲሁም ደግሞ ቢናደድም ቢቋጭም የፈለገ ነገር ቢሆን እነሱ ራሳቸው በአንድ ቤታቸው ቢነግሩት መልካም ነበረ። እሱ ራሱ ያለው ምን ነበር? በጣም ያንገበገበኝና ያቃጠለኝ ይህን ነገር ከአምራን መስማቴ ነው እያለ እንግዲህ ለናሆም ማለትም ለዳግምና ለኑሐሚን እየነገራቸው ነበረ። ናሆምንም አሁን ላይ ዳግም በጣም እያዘነለት ነበረ ማለት ነው፣ ኑሐሚን ጋር በመሄድ አሁን ላይ ናሆም በጣም የሚያሳዝነኝ፣ በፊት ስጠላው ነበረ፣ ግን አሁን እንደሱ የሚያሳዝነኝ ሰው የለም። ቤት ውስጥ ማንም ሰው ሊወደው አይችልም፣ ማንም ሰው አይወደውም፣ ሁሉም በቃ ይጠሉታል። በዛ ላይ ደግሞ ብዙ የተደበቀው ሚስጥር አለ እያለ እንግዲህ ለኑሐሚን ሁኔታውን ለመናገር ዳርዳር እያለ ነበረ። ነገር ግን በስተመጨረሻ ናሆም ደውሎ ወንድሜ ብሎታል ማለት ነው። እጅግ በጣም ነበር የደነገጠው ዳግም። በቃ እንዴት አወቀ በቃ ብሎ በጣም ነው የደነገጠው። እንግዲህ አሁን ላይ ኑሐሚን ይህን ምስጢር እንደምታውቅ ሲያውቅ ናሆም ምን ሊፈጠር ይችላል? ይሄ ሌላ ጥያቄ ነው። ምክንያቱም ከነ ኑሐሚን ቤት ሲሄድ እንግዲህ ናሆም ምን ብሏል? እዚህ ቤት ውሸት የለ፣ ምስጢር የለ፣ የተደበቀ ነገር የለ፣ በቃ ፍቅር ብቻ እያለ እንግዲህ ራሱን በቃ እያጽናና ራሱንም ከኑሐሚን ያለች ብቸኛ በሀዘኔ በችግሬ ብቸኛ ሰው የኔ ኑሐሚን ናት እያለ ኑሐሚን ጋር የሄደው ኑሐሚን የምታውቅ ይሄን ሚስጥር የተደበቀችው ስላልመሰለው ነው። ግን በስተ መጨረሻ ምን ይፈጠራል? የባሰ ደግሞ በሚወዱት ሰው ሚስጥር መደበቅ በጣም ምን ያህል እንደሚያም ልነግራቸው አልችልም። እና አሁን ላይ በጣም ከባድ ሁኔታ ውስጥ ነው ያለው ማለት ነው። አምራንም በዚህ በመጨረሻው ሰዓትም አሁን ላይም ማስፈራሪያና ዛቻ ላይ ናት አሁን ላይ ማለት ነው። እንግዲህ ወይዘሮ ዝናሽን ሁሉን ነገር ለናሆም ከመናገሬ በፊት ነገሮችን በስታስተካከይ ይሻልሻል እያለች እንግዲህ እያስፈራራሻት ነው። ነገር ግን ዝናሽ አሁን ላይ የምትፈራበት ምንም አይነት ሁኔታ እንደሌለ እንዲያውም ደግሞ ለእሷ ሁሉ ነገር ወጥቶ እርፈት ብታገኝ ይሄ ነገር በቃ ከዚህ ከጭንቀት እንድትወጣ እንደምትፈልግም ጭምር እንግዲህ እየነገረቻት ነበረ። አቶ ለይኩንም ይሄን ሚስጥር አንቺ ነሽ እንዲወጣና ልጅን በዚህ ሁኔታ ላይ እንዳየው ያደረግሽኝ አንቺ ነሽ ብሎ እንግዲህ አቶ ለይኩን ሲወቅሳት፣ አይ አንተ የዋና ጅል ነህ ልበል እንዴ? ገና የተደበቀ አንተ ማታውቃቸው አንተ ሰው ገለን ስትቀብር የያዝኩበት ቪዲዮዎች አሉ። የዛኔ ያን ከባዱን ነገር ስታቅ ምን ታደርግ ይሆን እያለች እንግዲህ ራሷን እያስጨነቀች ነው የምትገኘው። እውነት ለመናገር ከአቶ ለይኩን ላይ ያደረገችው ነገር በጣም ይቅር የሚያባል አይደለም። እንግዲህ አሁን ላይ ናሆም የሚያውቀው ዳግም ከሌላ ሰው ወልዳ እንዳመጣሽው እንዲሁም ደግሞ በቃ አባቱ እንደተጎዳ እንደተበደለ ይህን ሁሉ ነገር ችሎ እንደቆመ ነው። ይህን ነው የሚያውቀው አሁን ላይ። ነገር ግን አሁን ላይ የዳግምን አባት ገሎ ሲቀብር እንዲሁም ደግሞ ቪዲዮ እንደተቀረጸ ሲያውቅ ምን ያህል ወይዘሮ ዝናሽን ሊጠላት እንደሚችል በጣም መገመት በጣም ከባድ ነው። ማለት አሁን ላይ አባቴ አይፈረድበትም፣ በጣም ውስጡ ስለቆሰለ ስለያመመው ነው እያለ እንግዲህ እየተናገረ ነበረ። በስተመጨረሻ እውነትም አባቱን አይጠላውም። ምክንያቱም አባቱ በስሜት ተገፋፍቶ እንግዲህ እሱ አምራንን ሲጣርጌ ካልገደልኳት ሲል ነበር አይደል? እውነቱን ሲያውቅ ልጁ በወዷ ውስጥ ጽንስ እንዳልነበረ ሲያውቅ ዶክተሩ ሲነግረው ዶክተሩን ሲያናዘው በቃ መግደል አለብኝ ብሎ ሲጣርጎ ሊገላት ነበረ። አያችሁ፣ ስሜት እንደዚህ ነው። በቃ ስሜት እስከ መጨረሻ ሳታስቡት ሌላ ነገር ሊፈጠርባችሁ ይችላል። አቶ ለይኩንም በሰዓቱ የተፈጠረበት ይሄ ነው፣ እንደ ድሉ ነው እንግዲህ ይሄ ነው የተፈጠረበት ማለት ነው። ስለዚህ ለዚህ ሁሉ ነገር ተጠያቂና ይህን ሁሉ ነገር እንዲገፋው ያደረገችው ግን ወይዘሮ ዝናሽ ነሽ። በዛ በላይ ደግሞ ከጉዳቱ ከበደሉ በቃ ካለበት ነገር ውስጥ ደግሞ ይባስ ብላ ቪዲዮ እንዲቀረጽ ማድረጓ እንግዲህ በራሷ አንደበት ያን ቴዲ ተብዬውን አምኜ እንትን ካሜራ ሰጥቼ እንዲቀርጽ ባላደርገው ኑሮ የሁሉ ነገር አይፈጠርም ነበረ። አሁን ላይ አምራን የአምራን መጫወቻ አልሆንም ነበረ እያለች እንግዲህ በባለፈው ክፍል ላይ ስትናገር ሰምተናታል ማለት ነው።
ዳግም አሁን ላይ በኑሐሚንና በናሆም ላይ ምንም ደስተኛ አይደለም። ናሆምና ኑሐሚን ሲቀራረቡ እንዲሁም ደግሞ አብረው እንደሚሆኑ ሲያውቅ አሁን ላይ በጣም እየተበሳጨና እየተናደደ እንዲሁም ደግሞ ኑሐሚንን በፍጹም ከኔ ውጭ ሌላ የማንም መሆን አትችይም፣ እኔ እንደምወድሽና እንደማፈቅርሽ ታውቂያለሽ፣ ስትስሚውም አይችሻለሁ እያላት ነበረ። እሷም ደግሞ ናሆምን ምን ያህል እንደምወደው እንደማፈቅረው ታውቃለህ፣ ስለዚህ እየተቀያየርክብኝ ነው እና ደግሞ ለናሆም ያለኝ ስሜት ታውቀው የለ እንዴ እያለች እንግዲህ ስትነግረው እኔም ደግሞ ምን ያህል እንደምወድሽና እንደማፈቅርሽ ታውቂያለሽ እያላት ነበረ። እሷ ግን በቃ ለእሷ ያን ያህል ስሜት እንደሌለው እንጂ እሷ እንደሚወዳትና እንደሚያፈቅራት ምንም እንደማታውቅ ነው እየነገረችው ያለ ማለት ነው። አሁን ላይ ዳግም ያለበት ሁኔታ እጅጉን በጣም ቢያሳዝንም በቃ በጣም ያሳዝናል። አባቱን አጥቷል፣ ሁሉ ነገሩን አጥቷል፣ የሚወዳትን የሚያፈቅራትን ልጅ አጥቷል። ግን ደግሞ አሁን ኑሐሚን የምታፈቅረው ናሆምን ነው። አለመታደሉ ነው እንግዲህ ናሆምን ነው የምታፈቅረው። ናሆምም አሁን ላይ እልም ያለ ፍቅር ውስጥ ከኑሐሚን ይዞታል። ስለዚህ አሁን ላይ ወንድም ታማቾች እንደገና ጥልን የሚመሰርቱ ይመስለኛል። ምክንያቱም እንግዲህ ዳግም በኑሐሚን የመጣ ባይን የመጣ ነው በኑሐሚን የቱንም ያህል ዋጋ ከፍላለሁ በማለት እንግዲህ ቆርጦት ኑሐሚንና ናሆም አብረው እንዳያድሩ እንግዲህ ፍርናሽ ላይ ጥለን እዚህ መሬት ላይ ሳሎን ላይ መተኛት አለብን ብሎ ሲገለገል ነበረ ማለት ነው። ዳጊ ማለት ያው በእርግጥ ያሳዘናል። ፍቅር ነው። ፍቅር ደግሞ የአንዱ ዋናው መገለጫው ቅናት ነው ማለት የምትወዱት ሰው ከሌላ ሰው ጋር ሆኖ እንደማየት የሚያበሳጭ የሚያም ነገር የለም። አሁንም ዳጊ እያደረገ ያለው ይሄንኑ ነው ማለት ነው። ስለዚህ አሁን ላይ በሁለታቸው መሀል ከባድ ነገር የሚፈጠር ይመስላል። እንግዲህ በቀጣይ የምናየው ይሆናል። እውነት ናሆም አሁን ላይ ያለበት ሁኔታ ያለበት ነገር ቀላል የሚባል አይደለም። እቺ በጣም ትንሿን ነገር ነው የሰማው። በስተመጨረሻ እንግዲህ የወይዘሮ ዝናሽ ልጅ እንዳልሆነ እንዲሁም ደግሞ ሁሉን ነገር የዳግም አባትን አቶ ለይኩን እንደገደለ ወይዘሮ ዝናሽ ቪዲዮ እንደያዘችበት ሁሉንም ነገር ሲያውቅ ምን ሊፈጠር ይችላል? በጣም ከባድ ነገር ነው። አሁን ሌላኛው አሳሳቢ ደግሞ እንግዲህ ኤሚ ከኤርሚያስ ጋር ለመራቅ ወስና ነበረ። አባቴ አንተ ጥሩ አባት ነህ፣ እኔ ነኝ እንጂ ያስቀየምኩ፣ እኛ ያልሆነ ልጅ ሆነን በቃ ብዙ አሰቃይተናል፣ ለእኛ ብዙ ዋጋ ከፍላል፣ ግን እኛ እንደ ልጅ መሆን አልቻልንም እያለች እንግዲህ ለአባቷ ጥሩ ልጅ ለመሆን እየሞከረች ነበረ። ነገር ግን በጣም ከባድና የሚያስጠላው ነገር አሁን ላይ ኤሚ አርግዛለች ከኤርሚያስ ማለት ነው። ኤርሚያስም ይህን ሲያቅና ሲሰማ በደስታ የሚዘል ይሆናል ማለት ነው። ምክንያቱም ኤርሚያስ የሚፈልገው ይሄን ነበረ። አሁን እንዲያው አምራን ስከስር እንዲያውም ኤርሚያስ አሁን ላይ ወደዛ ቤት የሚገባበት እድል ተመቻችቶለታል። እንግዲህ አምራን በበኩሏ ከስራለች፣ ኤርሚ ደግሞ ወደዛ ቤት የሚመጣበት ሁኔታ ተፈጥሮለታል። አሁን ላይ ለሱ ቀን ወጥቶለታል ማለት ነው። በጣም የሚያሳዝነው ነገር ግን አሁን ላይ ጥሩ ልጅ ለመሆን ስትሞክር ይሄ ነገር መፈጠሩ በጣም የሚያስጠላ ነገር ነው ብዬ ነው። አቶ ለይኩንም አሁን ላይ ኤሚ እርጉዝ እንደሆነች አውቋል። አይ በቃ እድሌ ማለቂያ የለውም መቼም እኔ ለሀዘን እንጂ ለደስታ አልተፈጠርኩም በማለት እንግዲህ በትካዜና በሀዘን ተውጠው ነው ያሉት ማለት ነው። ምክንያቱም ሌላ ምንም አማራጭ የላቸውም። ከዚህ በኋላ እንዲያው ከኤርሚያስ ልብ አድርጋ ተርቃለች ሲሉ ሌላ ጣጣ ነው የተፈጠረው። አሁን ላይ በጣም ከባድ ነገር ነው። ያው በእርግጥ ልጅ ስጦታ ነው። ነገር ግን ከማይሆንና ከማይረባ ሰው ሲሆን ደግሞ በጣም የሚያስጠላ ነገር ነው። እንግዲህ እሱ ራሱ እንዳለው ከሆነ አሁን ላይ እንደተመለሰ እንደተጸጸተ፣ በጣም እንደሚወዳት በቃ እሱን ፍቅሩን ብቻ ብላ ሳይሆን እምነትም ጥላበት እንድታምነውም ጭምር እንግዲህ እየነገራትና እንዲሁም ደግሞ አምራን የቀረበሻቸው እዛ ቤት የእነሱን ሀብት ንብረት ለመውሰድ እሱም ደግሞ ከአምራን ጋር ተመካክሮ እሷን ለማጥመድ እንደቀረባት፣ አሁን ግን ሁሉ ነገር እንደቀረና ፍቅሯ እንደበለጠበትም ጭምር እንግዲህ እየነገራት ነበረ ማለት ነው። ቤተሰቦች ለዛሬ ይዤላቸው የመጣሁት ኑሐሚን ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩ ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አመሰግናለሁ ተወዳጅ